ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ በዛሬው የመረጃ ሰዓታችን በታጣቂዎች ታግተው ከተወሰዱ በኋላ በጭካኔ ስለተገደሉት የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ፣ አወዛጋቢው የፕላስቲክ ምርቶችን የሚከለክለው አዋጅና የተጋነነው ቅጣቶቹን በተመለከተ፣ የኢትዮ ኤርትራ የ25 ዓመታት የጦርነት ፍጥጫና የአልጀርሱን ስምምነት በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ውስጥ የሚገኙ ከፍተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባትና አንድ አብሯቸው የነበረ አገልጋይ በታጣቂዎች ተጠልፈው ከተወሰዱ በኋላ በጭካኔ መገደላቸውን ቤተክርስቲያኗ ይፋ አድርጋለች። ይህ ድርጊት በአካባቢው የሚገኙ የሃይማኖት አባቶችና ምዕመናን ላይ ያነጣጠረው ጥቃት መልክ እየቀየረና እየተባባሰ መምጣቱን የሚያሳይ እንደሆነም ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳስታወቀችው በጥቃቱ ሕይወታቸው ያለፈው የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማና በሀገረ ስብከቱ አገልጋይ የነበሩት ቀሲስ ደሳለኝ ነሞምሳ ናቸው። ሟቾቹ ሰሞኑን የህዳር ጽዮን በዓልን በአካባቢው በሚገኝ አርቶ ማርያም ቤተክርስቲያን አክብሮ በመመለስ ላይ እያሉ ነበረ በታጣቂዎች ጥቃት የተፈጸመባቸው። ስለ ሁኔታው ማብራሪያ የሰጡት የቤተክርስቲያኗ ከፍተኛ የስራ ኃላፊ እንደገለጹት አደጋው የደረሰው የሃይማኖቱ አባቶች ከአርቶ ማርያም ወደ ሻምቦ ከተማ በመመለስ ላይ ያሉ መዳረሻቸው ሊጠናቀቅ ጥቂት ርቀት ሲቀራቸው ነው። በዚህም ወቅት ስራ አስኪያጁና አገልጋዩን ጨምሮ በአጠቃላይ 5 ሰዎች በህገወጥ ታጣቂዎች ታግተው ተወስደው ነበረ። ሰሞኑን የህዳር ጽዮን በዓልን አክብረው ሲመለሱ የነበሩ የሀገረ ስብከቱ ስራ አስኪያጅና ሌላ አገልጋይ ሌሎችም በአጠቃላይ 5 ሰዎች ታግተው ነበር። ከብዙ ጥረት በኋላ ሌሎቹ ሲለቀቁ ሁለቱ ግን መገደላቸውን በትክክል አረጋግጠናል ሲሉ ኃላፊው የጉዳዩን አሳሳቢነት ለሸገር ጆርናል ገልጸዋል። እንደ ምንጮች ገለጻ ከሆነ ቀሪዎቹ 3 ታጋቾች መለቀቃቸው የተሰማ ሲሆን የሁለቱ የሃይማኖት አባቶች ግድያ ግን ቤተክርስቲያኗን በጥልቅ ሐዘን ውስጥ ከቷታል። በምስራቅና ምዕራብ ወለጋ አካባቢ ላለፉት ዓመታት ቤተክርስቲያኗና የሃይማኖት አባቶችን ኢላማ ያደረጉ ጥቃቶች በተደጋጋሚ ሲስተዋሉ ቆይተዋል። ይሁን እንጂ ላለፉት 1 ዓመት ከ6 ወራት አካባቢው አንጻራዊ መረጋጋት ታይቶ እንደነበረ የቤተክርስቲያኗ መረጃዎች ያመለክታሉ። አሁን የተከሰተው ጥቃት ግን በሀገረ ስብከት ደረጃ ከፍተኛ የአመራር አባላትን ሆን ብሎ ኢላማ ያደረገ በመሆኑ ሁኔታውን እጅግ አሳሳቢ አድርጎታል። ኃላፊው ስለዚህ ሁኔታ ሲናገሩ በአካባቢው የክርስቲያኖች መገደልና ሞት አዲስ አይደለም። ለረጅም ጊዜ በርካታ ምዕመናንና አገልጋዮች ህይወታቸው አልፏል። አሁን ደግሞ ከፍተኛ የሆነ የቤተክርስቲያን አባቶችን ትልልቅ ኃላፊነት የተሰጣቸው አገልጋዮች በእንዲህ አይነት መልኩ ማጥቃት በጣም ቀቢሰ ተስፋ ውስጥ የሚከትና አገልጋዩንም ሆነ ምዕመኑን አንገት ያስደፋ አሳዛኝ ክስተት ነው ብለዋል። በተለይም እነዚህ ከፍተኛ የስራ ኃላፊዎች ለይቶ ማጥቃት በአካባቢው የሚገኙ አገልጋዮች በስራቸው ላይ እንዳይቀጥሉ ከፍተኛ የስነ ልቦና ጫና የሚፈጥር ነው። አገልጋዩ ይሄ እጣ ፈንታ ይከተለኛል በሚል ፍራቻ ከአገልግሎቱ እየተቆጠበ ነው። ምዕመናን የተረጋጋ ኑሮ እየኖሩ አይደለም ሲሉ እኚህ የቤተክርስቲያን አመራር አክለዋል። በአካባቢው ያለው የጸጥታ ችግር፣ የኔትወርክ መቆራረጥና የአገልጋዮች በስጋት ውስጥ መሆን የጉዳዩን መጠን በትክክል በቁጥር አስደግፎ ለማቅረብ እንቅፋት ሆኗል። ቤተክርስቲያኗ እስካሁን በደረሰው ጥቃት ምን ያህል ምዕመናን እንደተገደሉ ወይንም እንደተፈናቀሉ በትክክል ለመግለጽ ጥናት እንደሚያስፈልግ ገልጻለች። ሆኖም በጥቅሉ ብዙ ምዕመናን ህይወታቸውን አጥተዋል፣ ከሞት ባሻገር በመሰደድ ላልተረጋጋ ኑሮ ተዳርገዋል ሲሉ እውነታውን አብራርተዋል። የዜጎችን ደህንነት የመጠበቅ ግዴታ የመንግስት መሆኑን ያሰመሩበት የቤተክርስቲያኗ ቃል አቀባይ ቤተክርስቲያኗ ከመጸለይና ምዕመናንን በስነ ምግባር ከመገንባት ውጪ ታጥቃ የመከላከል አቅም እንደሌላት ተናግረዋል። ለዜጎች ዋስትና መስጠት ያለበት መንግስት ነው። በየትኛውም መልክ መንግስት አይኑ ትልቅ ጆሮውን በሰፊው ይሰማል በማለት መንግስት ለጉዳዩ ልዩ ትኩረት እንዲሰጥ ጠይቀዋል። በአሁኑ ወቅት ጉዳዩን የሚመለከተው የምስራቅ ወለጋና የሆሮ ጉዱሩ ሻምቡ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኒቆዲሞስ መሆናቸው የገለጸችው ቤተክርስቲያኗ የተፈጸመው የግድያ ወንጀልና አጠቃላይ የጸጥታ ችግሩን አስመልክቶ ለቅዱስ ሲኖዶስ ዝርዝር ሪፖርት ለማቅረብ ዝግጅት እየተደረገ መሆኑን አስታውቃለች። ሲኖዶሱም ይህንኑ ሪፖርት መሰረት በማድረግ ጉዳዩን ለመንግስት አካል በይፋ እንደሚያቀርብ ይጠበቃል። ይህ በእንዲህ እንዳለ የክልሉም ሆነ የፌዴራል መንግስት የጸጥታ አካላት ስለዚህ ጉዳይ እስካሁን የሰጡት ይፋዊ መግለጫ የለም።
የአፍሪካ ቀንድ የፖለቲካ ትኩሳት እንደገና እያየለ በመጣበት በዚህ ወቅት ዓለም አቀፉ ማህበረሰብ ኢትዮጵያና ኤርትራ ከሩብ ክፍለ ዘመን በፊት የተፈራረሙትንና ታሪካዊ የተባለውን የአልጀርስ ስምምነት አክብረው እንዲቀጥሉ ጠንካራ ማሳሰቢያ ሰጠ። ስምምነቱ የተፈረመበት 25ኛ ዓመትን ምክንያት በማድረግ የተባበሩት መንግስታት ድርጅት ተመድ፣ የአውሮፓ ህብረት፣ የአፍሪካ ህብረት እንዲሁም የዓለም አቀፍ አጋሮች ባወጡት ተከታታይ መግለጫ ሁለቱ ጎረቤት አገራት ሉዓላዊነታቸውንና የግዛት አንድነታቸውን በማክበር ልዩነቶቻቸውን በሰላማዊ መንገድ ብቻ እንዲፈቱ አጥብቀው ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባያቸው ስቴፈን ጁዳሪክ በመላክ አርብ ዕለት ባወጡት መግለጫ የኢትዮጵያና የኤርትራ ግንኙነት ቀጠናውን ወደ አላስፈላጊ ውጥረት እንዳይወስደው ስጋታቸውን ገልጸዋል። ዋና ጸሐፊው ሁለቱ ሀገራት ለዘላቂ ሰላም፣ ለመልካም ጉርብትና እንዲሁም አንዳቸው የሌላቸው ሉዓላዊነትና የግዛት አንድነት ለማክበር ሲሉ በታህሳስ 1993 ዓመተ ምህረት የገቡትን ቃል ኪዳን እንዲያድሱ ጥሪ አቅርበዋል። ጉተሬዝ ስምምነቱ ለቀጠናው ሰላም ወሳኝ ማዕቀፍ ሲሉ የገለጹት ሲሆን አሁን ባለው ተለዋዋጭ ሁኔታ ውስጥ የመልካም ጉርብትና ግንኙነትን ማጠናከር አማራጭ የሌለው ጉዳይ መሆኑን አጽንኦት ሰጥተዋል። በተመሳሳይ ሁኔታ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ የአልጀርስ ስምምነት የተፈረመበትን 25ኛ ዓመት አስመልክቶ ባስተላለፉት መልእክት ስምምነቱ ታሪካዊ ሲሉ አወድሰውታል። ሊቀመንበሩ አክለውም የአፍሪካ ቀንድና የቀይ ባህር አካባቢ መረጋጋት እንዲሁም የህዝቦችን ደህንነት የሚረጋገጠው በመተማመን በትብብርና ግጭቶችን በጋራ በመከላከል ብቻ መሆኑን አስገንዝበዋል። ኮሚሽኑ ኢትዮጵያና ኤርትራ ለስምምነቱ ያላቸውን ተገዥነት በድጋሚ እንዲያረጋግጡ የጠየቀ ሲሆን ሁለቱም ወገኖች ወደ ውይይትና ሰላማዊ መፍትሄ እንዲመጡ ለማገዝ ህብረቱ ዝግጁ መሆኑን አረጋግጧል። የአፍሪካ ህብረት ኢትዮጵያና ኤርትራ ለወደፊት ሰላም፣ አጋርነትና የጋራ ብልጽግና ለሚሰሩት ስራዎች ከጎናቸው ነው ሲል በመግለጫው አትተዋል። ከአውሮፓና ከሌሎችም ቁልፍ አጋሮች ተመሳሳይ ድምጽ ተሰምቷል። የአውሮፓ ህብረትና አባል አገራት ባወጡት መግለጫ ሁለቱ አገራት ከ25 ዓመታት በፊት የተፈራረሙትን ስምምነትና ዓለም አቀፉ የድንበር ኮሚሽን በካርታ ላይ ለለየው የድንበር ወሰን ውሳኔ ሙሉ ድጋፍና ተገዥነት ሊኖራቸው እንደሚገባ አስታውሰዋል። ህብረቱ ማናቸውም አይነት ውጥረቶች ወይንም አለመግባባቶች በዲፕሎማሲያዊ መንገድ ብቻ መፈታት እንዳለባቸው አሳስቧል። በተያያዘ ካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ዩናይትድ ኪንግደም በጋራ ባወጡት ጠንካራ የድጋፍ መግለጫ ለአልጀርስ ስምምነትና ለድንበር ኮሚሽኑ ውሳኔ ያላቸውን ዘላቂ ድጋፍ በድጋሚ አረጋግጠዋል። በ1992 ተጀምሮ ለ2 ዓመታት የዘለቀውና በድንበር ይገባኛል ምክንያት የተቀሰቀሰው የኢትዮ ኤርትራ ጦርነት በአፍሪካ ታሪክ እጅግ ደም አፋሳሽ ከሆኑ ግጭቶች አንዱ ነበረ። በ10 ሺዎች የሚቆጠሩ ዜጎችን ህይወት የቀጠፈውና ከፍተኛ ኢኮኖሚያዊና ማህበራዊ ውድመትን ያስከተለው ይህ ጦርነት የቆመው በቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና በኤርትራ ፕሬዝዳንት ኢሳያስ አፈወርቂ መካከል በአልጄሪያ ዋና ከተማ አልጀርስ በተፈረመ የሰላም ስምምነት ነበረ። ስምምነቱ ጦርነቱን በይፋ ቢያቆምም ተከትሎት በመጣው የድንበር መካለል ሂደት ላይ በተፈጠረ አለመግባባት ምክንያት ለቀጣይ 2 አስርተ ዓመታት ሁለቱ አገራት ሞት አልባ ጦርነት ወይንም ኖ ዋር ኖ ፒስ በሚባለው ሁኔታ ውስጥ ቆይተዋል። ሰራዊቶቻቸው በድንበር አካባቢ ለዓመታት ተፋጦ ኖሯል። በ2010 ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ የወሰዱት ያልተጠበቀ የሰላም እርምጃ የሁለቱን አገራት ግንኙነት በአዲስ መልክ ቀይሮት ነበር። ጠቅላይ ሚኒስትር አብይ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ እንደሚቀበሉ ማስታወቃቸው ለሁለቱ ህዝቦች እርቅ በር የከፈተ ሲሆን ለዚህ ጥረታቸውም የኖቤል ሰላም ሽልማትን ለመቀዳጀት በቅተውም ነበር። ይህ ግንኙነት በሰሜን ኢትዮጵያ ጦርነት ወቅት ተጠናክሮ የነበረ ቢሆንም በፌዴራል መንግስትና በህወሓት መካከል የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ግን ግንኙነቱ መሻከር ጀምሯል። ይበልጡኑ ሁኔታው የተካረረው ከቅርብ ጊዜ ወዲህ የኢትዮጵያ መንግስት የባህር በር ጉዳይን የህልውና ጉዳይ አድርጎ ማንሳት ከጀመረ በኋላ ነው። ጠቅላይ ሚኒስትር አብይ ኢትዮጵያ የራሷን የባህር በር ሊኖራት እንደሚገባ፣ ይህንንም በሰላማዊ መንገድ ካልሆነ በቀጠናው ዘላቂ ሰላም ሊኖር እንደማይችል በተደጋጋሚ መግለጻቸው በኤርትራ በኩል በጥርጣሬ እንዲታይ አድርጎታል። ይህንን ተከትሎ በሁለቱ አገራት መካከል የቃላት ጦርነት የተጀመረ ሲሆን ወታደራዊ እንቅስቃሴዎችና
ዲፕሎማሲያዊ ግንኙነት መቀዛቀስ እየታየ ነው። ዓለም አቀፉ ማህበረሰብ አሁን እያደረገ ያለው የተቀናጀ ጥሪ ይህንን የቃላት ጦርነትና የፖለቲካ አለመግባባት አድጎ የአልጀርሱን ስምምነት ሙሉ በሙሉ ጥሶ ወደ ከፋ ግጭት እንዳያመራ ካለው ከፍተኛ ስጋት የመነጨ መሆኑን ተንታኞች ይገልጻሉ። በተለይም የአውሮፓ ህብረትና ምዕራባውያን ሀገራት ሉዓላዊነትና የግዛት አንድነትን ማክበር በሚል የሰጡት አጽንኦት የድንበር ወይንም የባህር በር ጥያቄዎች በኃይል እርምጃ እንዳይፈቱ ለማሳሰብ ያለመ እንደሆነ ይገመታል። በኢትዮጵያ የአካባቢ ጥበቃ ላይ ከፍተኛ ተጽዕኖ እያሳደረ የሚገኘው የፕላስቲክ ከረጢት ወይንም በተለምዶ ፌስታል እየተባለ የሚጠራው ምርት መጠቀምም ሆነ ማምረት በጥብቅ የሚከለክለው አዋጅ ወደ ሙሉ ትግበራ ሊገባ የቀናት እድሜ ብቻ ቀርተውታል። የኢትዮጵያ የአካባቢ ጥበቃ ባለስልጣን ባወጣው መግለጫ መሰረት ከመጪው ጥር 23 2018 ጀምሮ እገዳው ተግባራዊ የሚደረግ ሲሆን ይህንን ተላልፎ የተገኘ ማንኛውም አካል በገንዘብና በእስራት ይቀጣል። አምራቾች በበኩላቸው የተሰጠው የሽግግር ጊዜ በቂ አይደለም ሲሉ ቅሬታቸውን እያሰሙ ነው። ለረጅም ዓመታት በሀገሪቱ የፍሳሽ ማስወገጃዎችን በመዝጋት በአፈር ለምነት መመናመንና በከተሞች የጽዳት ጉድለት ላይ አሉታዊ ሚና ሲጫወት የቆየው የስስ ፌስታል ምርት ለመግታት የወጣው አዋጅ የፊታችን ጥር አጋማሽ ላይ ወደ ወሳኝ ምዕራፍ ይሸጋገራል። የህዝብ ተወካዮች ምክር ቤት የፕላስቲክ ከረጢትን አጠቃቀምን ምርትና ወደ ሀገር ውስጥ መግባትን የሚቆጣጠር ረቂቅ አዋጅን ማጽደቁን ተከትሎ የተሰጠው የ6 ወራት የሽግግር ጊዜ ሊጠናቀቅ በተቃረበበት በዚህ ወቅት መንግስት እርምጃውን ለመውሰድ ዝግጅቱን ማጠናቀቁን አስታውቋል። አዲሱ የህግ ማዕቀፍ የአካባቢውን ደህንነት ለማስጠበቅ ሲባል እጅግ ከባድና አስተማሪ የሆኑ የቅጣት ውሳኔዎችን አካቷል። በዚህም መሰረት ከመጪው ጥር 23 ጀምሮ ማንኛውም ግለሰብ የተከለከለውን የፕላስቲክ ከረጢት ለግል አገልግሎት ሲጠቀም ወይንም በእጁ ይዞ ከተገኘ ከባድ የገንዘብ ቅጣት ይጠብቀዋል። ህጉ በግልጽ እንዳስቀመጠው አንድ ግለሰብ ፌስታል ይዞ መገኘቱ ብቻ ከ5000 እስከ 10000 ብር በሚደርስ የገንዘብ ቅጣት ተጠያቂ ያደርገዋል። የህጉ አለንጋ በተጠቃሚዎች ላይ ብቻ ያነጣጠረ አይደለም። ችግሩን ከምንጩ ለማድረቅ በሚል ሀሳብ አምራቾች፣ አስመጪዎችና አከፋፋዮች ላይ የተቀመጠው ቅጣት እጅግ የበረታ ነው። ክልከላው ከተጀመረበት ዕለት አንስቶ የፕላስቲክ ከረጢቶችን ያመረተ፣ ወደ አገር ውስጥ ያስገባ፣ ለገበያ ያቀረበ፣ የሸጠ ወይንም ለንግድ ዓላማ ያከማቸ ማንኛውም አካል ከ50,000 እስከ 100,000 ብር በሚደርስ የገንዘብ ቅጣት ይቀጣል። ጉዳዩ በገንዘብ መቀጮ ብቻ የሚታለፍ ሳይሆን ከ5 ዓመት በማይበልጥ ጽኑ እስራት እንደሚያስቀጣ በአዋጁ ላይ በግልጽ ሰፍሯል። በተለይም እነዚህ የህግ ጥሰቶች የፈጸመ ህጋዊ ሰውነት ያለው የንግድ ድርጅት በሚሆንበት ጊዜ ቅጣቱ በግለሰብ ደረጃ ከተቀመጠው የቅጣት ጣራ 3 እጥፍ ያህል እንዲሆን ተደንግጓል። ይህም ተቋማት ከድርጊት እንዲቆጠቡ ለማድረግ ታስቦ የተወሰነ መሆኑን የህግ ባለሙያዎች ያስረዳሉ። በሌላ በኩል ይህ አዋጅ ወደ ትግበራ መግባቱን ተከትሎ በዘርፉ የተሰማሩ አምራቾች ከፍተኛ ስጋት ውስጥ ወድቀዋል። አምራቾቹ እንደሚሉት መንግስት ወደ ሌሎች አማራጭ ምርቶች ለመሸጋገር የሰጠው የ6 ወራት ጊዜ እጅግ አጭር ነው። የፕላስቲክ ማምረቻ ማሽኖችን ወደ ወረቀት ወይንም ጨርቅ ማምረቻነት ለመቀየር የሚጠይቀው የቴክኖሎጂ ሽግግርና የካፒታል አቅም በአጭር ጊዜ የሚሟላ ባለመሆኑ ፋብሪካዎች ምርት ለማቆምና ሰራተኞቻቸውን ለመቀነስ እየተገደዱ መሆኑን በቅሬታነት ያነሳሉ። አምራቾቹ መንግስት ተጨማሪ ጊዜ እንዲሰጥ ወይንም የማሽነሪ መቀያየራ ድጋፍ እንዲያደርግ ጥሪ እያቀረቡ ይገኛሉ። ይሁን እንጂ የኢትዮጵያ አካባቢ ጥበቃ ባለስልጣን ለአምራቾቹ ጥያቄ የሰጠው ምላሽ አሉታዊ ነው። ባለስልጣኑ አስቀድሞ የሰጠው የመሸጋገሪያ ጊዜ በቂ እንደነበረና የፕላስቲክ ከረጢት በአካባቢ ላይ እያደረሰ ያለው ጉዳት አፋጣኝ መፍትሄ የሚሻ በመሆኑ ከጥር 23 2018 በኋላ ምንም አይነት የጊዜ ገደብ ማራዘሚያ እንደማይኖር በይፋ አስታውቋል። በመሆኑም ባለስልጣኑ ከፖሊስና ከሚመለከታቸው የፍትህ አካላት ጋር በመቀናጀት ህጉን ለማስፈጸም ወደ እርምጃ እንደሚገባ አሳስቧል። በመሆኑም ህብረተሰቡ ከወዲሁ የጨርቅ ቦርሳዎችን፣ የወረቀት ከረጢቶችንና ደጋግሞ ለመጠቀም የሚያስችሉ ሌሎች ለአካባቢ ተስማሚ አማራጮችን በመጠቀም ራሱን ከቅጣት አካባቢውን ደግሞ ከብክለት እንዲጠብቅ መልእክት ተላልፏል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።